حبيب لا لا رد حبيبتي قلت لك من السبب من الدماغ እየመጣች ተኝ ቤታችን ሰፊ ነው ማለት አሁን ነው። ጭራሽ ዘር ማንዘሮቹም ኢትዮጵያ ማምጣት ጀመሩ። አረ በጣም ነው የሚያስቀው። ወንድሙ ደግሞ ዛሬ መጥቶ አይተዋል። በጣም ነው ያሳቀኝ። ኬፓን ውልቅ አድርጎ አየና አረ እባክህ አለ። አይቼ የኔ ቆንጆ ናት ይለዋል። ላላይቼ ከላምፋዴ ነው አለ። ወላሂ ከላምፋዴ ነው። በጣም ይሄኛው ወንድሙ ማሻአላ ነገሩ ፍቅር ስላልያዘው ሊሆን ይችላል። ማንኛውም ሰው በቦታው ላይ ሲሆን መመስከር ወይም ደግሞ መፍረድ አይችልምና እሱም እንግዲህ በቦታው ላይ ስለሌለ ነው። ኤሪክ ደግሞ በጣም አፍቅሮ ስለተያዘ ነው እንደዛ እያለ ያለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ይሄ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እንዴት ነው ረመዳን ስራ እንዴት እያደረጋችሁ ነው? ዘንድሮ እንኳን አልሐምዱሊላህ የምር እናንተ ጋር እንዴት እንደሆነ አላውቅም እንጂ እኔ ጋር ጾሙ ማሻአላ በጣም ደስ ይላል። ስራው ያን ያክል አይደለም። ያው ቢበዛም ስላችሁ ያኔ ጾምና ስራ በጣም ነው የሚከብደው። ሙቀት ቢኖረው የዘንድሮ ግን ቀዝቃዛ ነውና በጣም ነው ደስ የሚለው። ለማንኛውም እና እንዴት ናችሁልኝ? እና በጣም ነው የሳኩት። ያጎቱ ነው ወንድሙ መጣ ሲል እኔ በቃ አላመንኩም። ታውቃላችሁ? ቆይ እውነትም የምር ማለት ነው። እስካሁን ድረስ እንግዲህ ኤሪክ ዩቱብም አልተከፈተም። እውነት ለዩቱብ መስሪያም እንደዚህ መግባባት ፈልጎ ቢሆን እንኳን ራሱ በእርግጥ የውጭ ዜጎች ያን ያክል አይደሉም ከዚህ አንጻር ማለት ነው። ግን ደግሞ በዛ ላይ ደግሞ እነሱ ዩቱብ እንክፈት ብለው ቢያስቡ ታውቃላችሁ የኛ ነው እንጂ መቀኝነታችንና የእነሱ ሰው በጣም ነው ደስ የሚሉትና አረቦቹ ቤት አሁን እንደዚህ ዩቱብ በፊት ላይ ስንገባ የሆነ ሲከፍቱ ወላሂ ማለት ነው በቃ 2000 3000 ሰው 4000 5000 ሰው ዝም ብሎ በደቂቃ ውስጥ ነው የምታዩባቸውና የመተሳሰብ ባህር ያላቸው ውስጣቸው ተንኮል የለውም። እኛ ጋር ስንመጣ ግን በጣም ከባድ ነውና ዛሬ ቢረዷችሁ እንኳን ነገ ጧት መልሰው የሚያጠፏችሁ የሚያበላሹባችሁ ናቸውና አላህ ኸይር ነገር ይስጠን፣ ሁላችንም መልካም ልብ ይስጠን እላችኋለሁና ከዛ አንጻር ስለሆነ እሱ ዩቱብ ከፍቶ ማሳደግ እንፈልጉ አይደለም የእውነተኛ ፍቅር ስላለብን ነው። ሄሉ ጋር እንግዲህ እንደዛ እየሆነ ያለው እና አጎቱልኝ እንግዲህ ያለውን ነገር ሰምታችኋል። ለምንድን ነው አንተ እንደዚህ እያረክ ያለኸው? እናትህን ትተህ ስራህን ትተህ ቤተሰብ አገር ወገኖችን ትተህ እዚህ ቁጭ ብለህ የአንተ ሳይንስ ደግሞ እኔ ራሱ ስራ ትቼ እንዲመጣ ሆንኩኝና ይሄ ልክ ነኝ ብለህ ታስባለህ ወይ እያለው ነበርና እሱ ደግሞ ያው ስትመጣ ለምን አልነገርከኝም ቀድሜ እንዳስተካክልልህ እንዴት ሳትነግሪ መጣህ እያለ ነበር። ሄሉም እንግዲህ የተቆጣችው ኤንዲ ነው። ምክንያቱም ከኤንዲ ጋር ስለሆነ የመጣው መጨረሻ ማለግባባ ሲሉ እንግዲህ ተነስቶ የሄደው ኤንዲ ነው። ናት ሆለ ብሎ ይዞት ሄደው ኤሪክን አምጥቶ ሰጠለ ሄሉ። አሁን ደግሞ ካላስ ሌላ ጓደኛ መጣ። ይሞር ነው ያለው ስሙን በደንብ አልሰማሁትም። እና ይሄን ልጅ እመኑኝ ወደ ስራው እውነት እንደው ከቱርክ መጥቶ ነው ብላችሁ ታስባላችሁ? በመጀመሪያ የምጠይቀው ጥያቄ እስኪ ማለት ነው እውነትም ከቱርክ መጥቶ ነው ብላችሁ ታስባላችሁ ወይስ እየተጫወቱብን ነው? እዛው አዲስ አበባ ለስራ የሚኖሩትን ሰዎች እየያዙ ነው በብዛት ታውቃላችሁ። ኢትዮጵያ ላይ የውጭ ዜጎች እኮ አሉ፣ በተለይ ቦሌ አካባቢ በብዛት አሉ። እዛ ለንግድም እንዲሁም ደግሞ ቱርኮች በተለይ እንደዚህ አሁን ተመላላሽ ፍሪ ቤዛ እንትን ብለው የሆነ የንግድ ስራዎችን ይሰራሉ ቢዝነስ እና ከዛ አንጻር ምናልባት እንደው ለንግድ ሂዶ ከሆነ ምናልባት እንጂ እውነት እንደው በዚህ ልክ እሱ ከቱርክ አንስቶ ይማጥቶ ነው ብዬ እኔ አላምንም። ሲመስለኝ እንደዛ ነው። እስኪ እናንተስ የራሳችሁን ሀሳብ ጻፉ። እውነት ከቱርክ መጥቶ ነው ለሱ ብሎ ብላችሁ ታምናላችሁ ወይስ ደግሞ እዛው አዲስ አበባ ለሆነ አጋጣሚ መጥቶ ነው ብላችሁ ታስባላችሁ? ወይስ ደግሞ አዲስ አበባ ላይ ስራ ይዘው እየሰሩ ሊሆን ይችላል እና እናቅም ብቻ ከዛ አንጻር ነው ብዬ ነው የማምነው እንጂ ወይ ከቱርክ አንስቶ እንደው በዚህ ልክ ይመጣል ብዬ አላስብም። እና አልሙሄም ብቻ ደስ ይላል። ይሄም ልጅ እንግዲህ ዛሬ መጥቷል። እመኑኝ አይፋታቸውም። በተለይ እዛ መቀጠል ከፈለገ ትንሽም ቀን መቀመጥ ካለበት እነሱ ጋር እንግዲህ በቀን በቀን እየተገናኘ ሌላ ታሪክ ነው የሚሰራው ማለት ነው። ይህን የምታይ ደግሞ ባለፈው የህሉ ጓደኛ አይታችኋት ከሆነ ማለት ነው አይታችኋት አላደል ኤሪክን ወደድኩ ብላ የሆነ ሰዓት ላይ እሷ አሁን ላይም ይህን ወደድኩ ብላ እንዲያመጣ ይህን ስታይ በእርግጠኝነት አሁንማ ይሄማ ሰው የለውም ገና
ግን አይሰማትም። ይሄ ከባድ ሰው ነው፣ ሲያዩት ያስታውቃል። እና እንደዚህ ከላንፋዴ እያለ ወላሂ እሱን ራሱ ኤሪክን ራሱ ፍቅረኛ አይነት ይላል። ኧረ እባክህ ዝም ብሎ ፍቅረኛ አለ እንዴ? ሄለ እናት እንጂ አንተ ፍቅረኛ አይደለች ከላንፋዴን አለውና ስለዚህ ይሄኛው የሚሰማ አይነት ሰው አይመስለኝም። ምናልባት ወይ ትዳር ሊኖረው ይችላል ወይም ደግሞ በቃ ያኔ እንደዚህ አይነት ውስጥ መግባት የማይፈልግ ሊሆን ይችላል። ምክንያቱም ሰምታችሁ ከሆነ እኔ ብዙ ጊዜ ማን ነው ስምህ ብሎ ጆሲን ስጠይቀው ጆሲ ነው ሲለው፣ አዎ በእርግጥ ቪዲዮ ላይ ያለሁ ወይም ብሏል። እንግዲህ አስቡ ያዩቸዋል ማለት ነው። ብዙ የቱርክ ሰዎች እንግዲህ እሱን የሚያዩ አጋጣሚ ቪዲዮ በሚለቀቅ ሰዓት ቪዲዮ ደግሞ በሾርቱም ይሁን በኖርማል ሲለቀቅ ሰዎች እንደ አጋጣሚ ዩቱብ ላይ ስንገባ ታዩታላችሁ፣ ታገኙታላችሁ ማለት ነው። እና እሱን የሚያውቀው ሰው በእርግጠኝነት እየገባ ሰብስክራይብ እያደረገ ነው ማለት ነው። እነሱም እንግዲህ በዚህ ልክ አይተናል እያለ ነው ጆሲ ማለት ነው። እና ብቻ በጣም ነው የሳኩት። እኔ አላመንኩም እንደዚህ አይነት ሌላ ድጋሚ ሌላ ወንድ ይመጣል ከነ ሄሉ ብዬ እና ሄሉ ደግሞ ተቆጥታ ነው ገዝታው ድም ቢሆን እዛ ውስጥ ታስገባ እየያዝለት እንጂ እኔ ጋር በፍጹም አይገባም እያለች ነበረ። ያው እንግዲህ እንዲያማት ስናከብር እንዲያማት እንደዛ መቆጣት አልነበረባትም። በእርግጥ ወንድ ልጅ እሷ ጋር ይግባ እያልኩም አይደለም፣ መሆንም የለበትም። ሲጀመር እሷ ጋር እንዴት ሊሆን ይችላል? መሆን ያለበት ኤሪክ ስላለ ከኤሪክ ጋር ወይም ደግሞ ሌላ እንደዚህ ሆቴል ይዘውለት ይኖራል ብዬ ነው የማስበው። ግን ሄሉሻ ታውቂያለሽ፣ አንድን ሰው ስንወድ እሱም ብቻ ሳይሆን ቤተሰቦቹንም ያው በጥሩ አይን ልናይ ይገባል ብዬ አስባለሁና እንደዛ ተቆጥተሽ ስለነበር መቆጣት አልነበረብሽም። በቀስታ ነው እንግዲህ እሱ እውነትም መጥቶ ከሆነ ከቱርክ አንስቶ እውነቱን ነው ያኔ መሆንም ያለበት ነው። እናቱ እናት ወለ ብለው ስለነበር እናቱን እንትን ስላልሰማ እንግዲህ መጥቶ ሊወስዱ አስቦም ሊሆን ስለሚችል ስለዚህ ሀቅ አለው እሱ ማለት ነው። እና ማንም ሰው ከሰው ሀገር ላይ ስናይ ሁላችንም ደስ አይለንም። እንዴት እስከ መቼ? ምንድን ነው አላማው? ምንድን ነው እንዴት ነው ብላችሁ ታስባላችሁ። በዛ ላይ ደግሞ ታውቃላችሁ አሁን ላይ በየሀገሩ ጦርነት ስለሆነ ያው እያስፈራ ነው። እና ከዛ አንጻር መሰለኝ አልሙሄም ኤሪክ ደግሞ ምን እንደሚያደርግ አላውቅም። ሄሉሻ ደግሞ በመቀጠል ተሽሏት ስለመጣች ዛሬ በጣም ነው ደስ ያለኝ። ግን አያችኋት አሟታል በጣም ስላመማትም ይኸው በጸጉሯን እንትን ብለው የሆነ ፊቷ በቃ እንትን ብላለች፣ ቀንሳለች፣ ያስታውቃል ፊቷ ስላመማትም መሰለኝ። እና ያው ለተቀየራሉ ፊቷ ማለት ነው፣ ቀንሳለች ፊቷ ላይ አይታችሁት ከሆነ በስነ ስርዓት። እና አንዳንዶቹ እኮ ጸጉሯን ተቆርጦ ይመስላችኋል። ያንን እንትን ለብሳበት ነበር። ዛሬ እንግዲህ እንደዛ ተጎንጉና ነው ለብሳበት የነበረው። ዛሬ ስታወልቀው ደግሞ ስሩ አለ ስላላችሁ። ለማንኛውም ወዳችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም።